እግዚአብሔር መፋታትን እንደሚጠላ እኔ መፋታትን እጠላለሁ። ከዚህ በእንባና በደስታ ከተሞላ ሰርግ ጀርባ ያልተሳካና ሙሽሪትን እስከ ሞት ያደረሰ የፈረሰ ትዳር አለ ቢባል ማን ያምናል? ደከምሽብኝ በጣም ተሰማሽ ማለት እንደዚህ አይነት ልብ ዝብራት አይቻላል። ከዚህ ማህበራዊ ሚዲያውን ካናወጠው ሰርግ ጀርባ የተሰማው ሚስጥር አነጋጋሪ ሆኗል። ለመሆኑ ይሄ ምንድነው? እውነት ቲክቶከሯ ናንሲ እርጉዝ ስለሆነች ነው ያገባችው? ወዲህ ደግሞ ያደሽ የተባለችው ቲክቶከር በዚህ ሰርግ ላይ በመገኘቷ የወረደባት የስድብ ውርጅብኝ ምን ጉድ ነው? አንድ ሰሞን ሃይማኖቷን ቀየረች በሚል አቧራ ያስነሳችው በኋላም የልጇ አባት መልእክተኛው መሆኑ ታወቀ በሚል ዳግም ስሟ በሚዲያ የዋለችው የቀድሞዋ ሲንግል ማም የዛሬዋ ሙሽራ ዮርዳኖስ ሽመልስ ማናት ካላችሁ ያልተሰሙና የሚያሳዝኑ ሚስጥሮችን አካተን ይዘንላችኋል። ታደምጡታላችሁ። ጤና ይስጥልን የምንወዳችሁ በነበራት የትዳር ህይወት ብዙ ስቃይና መከራ ደርሶባት በብዙ ችግር ውስጥ ያለፈችው ናንሲ ወይም ዮርዳኖስ ሽመልስ የመጀመሪያ ትዳሯ በፍቺ ከተጠናቀቀ በኋላ ረጅም ጊዜ ልጇን ብቻዋን ስታሳድግ የነበረ ሲሆን አሁን ልጄን እንደ ልጅ ይወድልኛል ካለችው እጮኛዋ ጋር ደማቅ በሆነ ሰርግ ጋብቻዋን ፈጽማለች። ህፃን ልጇም አባት አግኝታ ቦርቃለች። ለመሆኑ ከመጀመሪያ ባሏ ጋር ለምን ተጣላች? አሁንስ በሰርጓ ላይ እነማን ተገኙ? የሚሉትንና ሌሎችንም ያልተሰሙ መረጃዎችን በዝርዝር በዚህ ቪዲዮ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። በማህበራዊ ሚዲያ በተለይም በቲክቶክ ገጿ ከልጇ ካሪዝማ ጋር በምትለቃቸው ቪዲዮዎች በስፋት የምትታወቀውና በሚሊዮኖች ልብ ውስጥ የገባቸው ዮርዳኖስ ሽመልስ ወይም ናንሲ ሰሞኑን በይፋ የጋብቻ ስነ ስርዓቷን በደማቅና በአማራ ሁኔታ ፈጽማለች። ይህ የሰርግ ዜና በማህበራዊ ሚዲያ ላይ ትልቅ መነጋገሪያና የተከታዮቿ የደስታ ምንጭ ሆኗል። ይሁን እንጂ ዮርዳኖስ ዛሬ ላይ ቆማ በደስታና በፈገግታ ሙሽራ ለመሆን የበቃችው ከ3 እና ከ4 ዓመታት በፊት በህይወቷ ውስጥ የደረሰባትን በቃላት ለመግለጽ የሚከብድ ጥቁርና አስፈሪ የትዳር ጽልመትን አልፋ ነው። ምናልባት ባለማወቅ ተረግሜ ይሁን እንዴ ያልቀናኝ ብዬ ስለነበረ ማስበው ከዓመታት በፊት የዮርዳኖስ ሽመልስ ቤተሰብ በጣም ከባድና አስጨናቂ ጊዜ እያሳለፈ በነበረበት ወቅት ዮርዳኖስ ውስጣዊ ጭንቀቷን የሚረዳት የሚያዳምጣትና የልቧን ስብራት የሚጠግንላት ሰው ያገኘች መሰላትም። በወቅቱ ያገኘችው ሰው እሷን ማግባት ስለሚፈልግ እሷን በበኩሏ ከነበረባት የቤተሰብ ጫናና የውስጥ ስሜት ለመሸሸግ እንዲሁም አዲስ ህይወት ለመጀመር ስትል በትዳር ለመጣመር ወሰነች። ሰርጉም እጅግ ትልቅና ድንቅ ነበር። ነገር ግን ሁሉም ነገር የተበላሸው ገና በሰርጉ ማግስት ነበር። አገባውኝ ግን አልዘለቀልኝም፣ 7 ወር ብቻ ነው የቆየነው የምትለው ዮርዳኖስ ያገኘችው ጠብቃ የገባችውን የሰላም ትዳር ሳይሆን ፈጽሞ ያላሰበችውን የህይወት ፈተና ነበር። ትዳሩን ለማዳን ስትል ከዛሬ ነገ ይሻሻላል፣ ይስተካከላል እያለች ብቻዋን ብዙ ብትታገልም እየኖረችበት የነበረውን አስፈሪ ህይወት ግን የራሷ አእምሮ መቀበል አቅቶት እንደነበር ተናግራለች። የሚገርመው ነገር ይህንን ስቃይ ከጓደኞቿም ከቤተሰቦቿም አንድም የሚያውቅ አልነበረም። ያገባችው ሰው በውጭ ሀገር የሚኖር በመሆኑ ፕሮሰስ ጀምሮላት ሊወስዳት ነው ካሁን ሄደች እየተባለ በሰው ዘንድ በሰፊው ወራ ነበር። ሰው ከሷ የሚጠብቀው ትልቅ ስኬትና የውጭ ሀገር ጉዞ ሲሆን እሷ ግን በውስጥ በኩል ሰውነቷና ስሜቷ ተጎድቶ የምድር ሲኦልን ብቻዋን እየተጋፈጠች ነበር። የዮርዳኖስ ስቃይ የከፋው አገባሽ አረገዝሽ ገና ከመባሏ ነበር። በትዳር ውስጥ በነበረው ከባድ ጭንቀትና መከራ ምክንያት አሁን ላይ የሰርጓ አድማቂ የሆነችውን ልጇን እርጉዙን አሳለም ዘወትር ታለቅስ እንደነበር ታስታውሳለች። በሰውነቷ ላይ ከባድ የክብደት መቀነስ መታየትም ጀመረ። ደሟን በከፍተኛ ሁኔታ ወርዶ ነበር። ሁኔታዋ የከፋ ሄዶ ሆስፒታል እስከ መግባት ደረሰች። በወቅቱ የነበረው የጤናዋ ሁኔታ እጅግ አስፈሪ ከመሆኑ የተነሳ ዶክተሮች ለወላጅ እናቷ ወይ የልጇን ህይወት አለያም ደግሞ የልጅ ልጇን ህይወት እንድትመርጥ ጠይቋት የነበረ ሲሆን ናንሲም ከባድ የሞትና ህይወት መስቀለኛ መንገድ ላይ ቆማ ነበር። የዮርዳኖስ እናት በህይወቷ ውስጥ ፍቺ በጣም የምትጠላውና የምትፈራው ነገር ቢሆንም ትዳሩ ግን እናቷ እንደፈሩት ናንሲም የጠበቀችው ሰላም ራቀውና ከዚያ በላይ ሊቀጥል አልቻለም፣ ፈረሰም። ዮርዳኖስ ልጇን ይዛ ስትወጣ ሙሉ በሙሉ አቅሟ ተሟጦ ልሞት ደርሼ ነበር ትላለች። በዚያ ጨለማ ወቅት ግን እናቷ ከጎኗ አልተለየችም። እናቷ የራሷን ህይወት ትታ ቤቷ ሄዳ ሌት ተቀን እየተንከባከበች እየመገበችና ፍቅሯን እየሰጠች ነው። የዮርዳኖስ
የዮርዳኖስ የሰውነት ክብደት የተመለሰውና ከሞት አፋፍ የተረፈችው። ከዚህም በላይ በወቅቱ የነበረባትን ከባድ የገንዘብ ችግር ሙሉ በሙሉ በመሸፈን እናቷ ለዮርዳኖስ ዳግም መወለድ ብቸኛዋ ምክንያት ሆነችላት። ይህ ሁሉ መከራ ደርሶባት ትዳሯ ቢፈርስም ዮርዳኖስ ግን ተስፋ በመቁረጥ ውስጥ አልተደበቀችም። አንዳንዶች በደረሰባት ስብራት ምክንያት ዳግመኛ ማግባት አትፈልግም ብለው ያስቡ ነበር። እሷ ግን ከ3 ዓመታት በፊት በሰጠችው አንድ የማይረሳ ቃለ መጠይቅ ላይ የውስጧን ጽናትና ለፈጣሪ ያላትን ጥልቅ እምነት ገልጻ ነበር። አንዳንድ ሰዎች ማግባት የማትፈልግ እንደሚመስላቸው፣ ነገር ግን እሷ ተስፋ እንደማትቆርጥና ፈጣሪ ያዘጋጀላት ሰው እንዳለ እንደምታምን ተናግራ ነበር። ጨምራም ልጇን እንደ ልጇ አድርጎ የሚወድላት ፈጣሪ እንደሚሰጣት እንደምታምንና ቀኑም ሩቅ እንደማይሆን መናገሯ ይታወሳል። እኔ ተስፋ አልቆርጥም፣ አይ ዶንት ጊቭ አፕ አለ እግዚአብሔር ያዘጋጃል። ይህ የዮርዳኖስ ንግግር በወቅቱ ተራ የተስፋ ቃል ቢመስልም በውስጡ ግን ፍጹም እምነት የተሞላበት ነበር። በሌላ መነጋገሪያ የሆነችበት ጉዳይ ደግሞ ከኦርቶዶክስ ወደ ፕሮቴስታንት እምነት መቀየሯም በማህበራዊ ሚዲያ ላይ ቀላል የማይባል ትችት አስነስቶባት ነበር። በርካታ ተከታዮቿ በውሳኔዋ ግራ ቢጋቡምና ቅሬታቸውን ቢገልጹም እሷ ግን በዛው እምነት ውስጥ ከተዋወቀችው ሰው ጋር ለመጋባት እስከ መወሰን ደርሳለች። የዮርዳኖስ የብቸኝነትና ያ የጨለማ ዘመን አልፎ ዛሬ ላይ በአዲስ ትዳር ተባርኳል። ከ3 ዓመት በፊት የተመኘችውና የለመነችውን አይነት ልጇን እንደራሱ ልጅ አድርጎ የሚወድላትን ለሷም ክብርና ፍቅር የሚሰጣትን እውነተኛ የህይወት አጋር እንዳገኘች ስትናገር ናንሲ በደስታ ከእንቧ ጋር ትታገላለች። ሰሞኑን የተፈጸመው የጋብቻ ስነ ስርዓታቸው በፕሮቴስታንት ቤተክርስቲያን ውስጥ የተከናወነ ሲሆን እጅግ በጣም ደማቅ ውብና በመንፈሳዊ ድባብ የተሞላ ነበር። በሰርጉ ስነ ስርዓት ላይ ሁለቱ ጥንዶች ቃል ኪዳን ሲገቡ ዮርዳኖስ ካለፈው ህይወቷ መከራና ከዛሬው የፈጣሪ ምሕረት የተነሳ በደስታም ባየራሰች የገባችው ቃል ኪዳን ታዳሚውን ሁሉ ያስለቀሰና ልብ የሚነካ ነበርም። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። ፈጣሪ መፋታትን እንደሚጠላ እሷም እንደምትጠላና ከባሏ ጋር ከሞት በቀር በህይወት ሊደርስ የሚችል ማንኛውም ነገር ሊለያት እንደማይችል ሙሽሪት ቃል ገብታለች። ይህ የኪዳን ቃሏም ዮርዳኖስ የቀድሞውን የፍቺ ህመም ዳግመኛ በህይወቷ ውስጥ ላለማየት በፈጣሪ ፊት የገባችውን ቁርጠኝነት በግልጽ ያሳየ ነበርም። ይህ የናንሲ ሰርግ ታዲያ በርካታ ታዋቂ ሰዎችና የማህበራዊ ሚዲያ ከዋክብት የተገኙበት ነበር። በሰርጉ ላይ በቲክቶክ የምትታወቀው ያደሽ ደምሴና ሌሎችም ቲክታከሮች በቦታው ተገኝተው ሙሽራዋን አጅበዋታል። እዚህ ጋር ያደሽ የተባለችው ቲክታከር በሰርጉ ላይ ለሙሽሪት ስጦታ በሰጠችበት ቪዲዮ ላይ ከአንገቷ ላይ ማህተቡን ያጡ አድናቂዎቿ ሰርጉ የፕሮቴስታንት ስለሆነ ነው ወይ ማህተቧን አውልቃ ሄደችው በሚል ጠንካራ ትችት ሰንዝረውባታል። ጉዳዩን ያባባሰው ደግሞ ናንሲ ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት አማኝነት የተቀየረችው በቅርቡ ስለሆነ ነው። በዚህም ታሪክ የሚጋሯት ዝነኞቹ ማስተዋል ወንደሰንና እንዳልካቸው ዘነበ ባጋሩት ቪዲዮ ናንሲን እንኳን ደሳለች ብለው ያላቸውን ጥልቅ ደስታና ክብር ገልጸውላታል። ይህ የብዙዎች አጋርነት ዮርዳኖስ በማህበረሰቡና በሙያ አጋሮቿ ዘንድ ያላትን ተወዳጅነት ያሳየ ሲሆን ካለፈው ስብራት ወጥታ ለዚህ ክብር ስለበቃችም በርካቶች ተደስተዋል። እንግዲህ የናንሲ ህይወት ታሪክ ከውድቀት መነሳትን፣ ከሞት መትረፍና ከተስፋ መቁረጥ ጽልመት ወጥቶ በፈጣሪ እምነት መታደስን የሚያስተምር ታላቅ የህይወት ምዕራፍ ነው። ያ የ7 ወራት ከባድ የትዳር ጊዜ፣ እርጉዙን ያሳለፈችው የእንባና የደም ማነስ እንዲሁም በሆስፒታል እንዳትሞት የተፈራው ፍርሃት ዛሬ ላይ ሁሉም ታሪክ ሆኖ አልፏል። ብዙዎችም ቀደም ሲል በህይወቱ ያሳለፈችውን ያንን ሁሉ ከባድ መከራና ስቃይ በቅርብ የሚያውቁ ስለነበሩ ያንን ከባድ ጊዜ አልፋ ዛሬ ለዚህ ደማቅ ቀን በመብቃቷ የሰርጉ ድባብ እጅግ በደስታ የተሞላና ሞቅ ደመቅ ያለ እንደነበረም ታዝበናል። ታዲያ መግቢያችን ላይ እንዳያችሁት አይነት የለም ናንሲ እርጉዝ ስለሆነች ነው ያገባት የሚሉ የፌስቡክ ወሬዎችንም ተመልክተናል። የሆነው ሆኖ ዮርዳኖስ ፈጣሪ በጊዜውና በሰዓቱ መልካም ያደርጋል ብላ ያመነችው እምነት እንዲሁ በምኞት አልቀረም። ዛሬ ላይ ልጇን የሚወድላት የሚኮራባትና በፈጣሪ ፊት የዘላለም ቃል ኪዳን የገባላትን ባል አግኝታ
በክብር ተሞሽራለች። የዮርዳኖስ አዲስ ትዳር ዘላቂ ሰላም፣ ፍቅርና በረከት የሰፈነበት እንዲሆን መላው አድናቂዎቿ መልካም ምኞታቸውን እየገለጹላት ነው። ኢትዮ ቱሪዝም እንግዲህ ለሙሽሮቹ መልካም የትዳር ዘመንን ይመኛል። ለእናንተ ለምንወዳችሁ ተመልካቾቻችን ደግሞ የበዛና የተትረፈረፈ ሰላም በሕይወታችሁ እንዲሆን የዘወትር ምኞታችን ነው። የምንወዳችሁ ለዛሬ ያዘጋጀንላችሁ ጥንቅር ይህን ይመስል ነበረ። ቪዲዮውን እስከ መጨረሻው ስለታደማችሁልን ላክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ መረጃዎች በየቀኑ እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።